ሰራተኛዋ አደይ ክፍል 159 ተለቀቀ። በዛሬው ክፍል ደግሞ በእውነት ለሊን እንደምታስታውሷት ሁልጊዜ ልቧን እንደሚያማት መድኃኒት እንደምትወስድ በተደጋጋሚ ሆስፒታል እንደሄደች እሷ ደግሞ ህመሟን መናገር አትፈልግም ማለት ነው። እንግዲህ ዛሬ ግን ራሷን ስታ ወደቀች። አደይና እሷ ብቻቸውን ነበሩ እቤት። እንግዲህ እንደሚታወቀው ዴቭም የአደይን እናትና አባት ለማስፈቀድ ወደ ገጠር እንደሄደ ባለፈው ደግሞ በጣም አስቸኩላ ካልመጣ ብላ ደውላለት እንደነበረ የሄደበትን ጉዳይም ደግሞ ነገ ዛሬ እያለ ለአደይ እናትም ሳይናገር ገና ፈራ ተባ እያለ ነበረ ማለት ነው ዴቭ። ድጋሚ ደግሞ ለአባቷ ግን አባትየው እንግዲህ ዳይመንዶ እንደምታውቁት ምላሰ ቂቤ በጣም እንግዲህ የድራማው ድምቀት። ዳይመንዶ ደግሞ እንግዲህ አባትየውን የአደይን አባት ያለ የሌለ ወሬ ሙልት አድርጎት የሀብታም ልጅ ነው፣ የተከበረ ልጅ ነው፣ በጣም ሀብታም ነው፣ ከፈረንጅ ሀገር ነው የመጣው ብሎ እንግዲህ የአደይ አባት ደግሞ እንደምታውቋቸው ክብራቸውን በጣም የሚወዱ አባት እንዲሁም ደግሞ በልጃቸው ሀብታም መሆን የሚፈልጉ አባት ናቸው። እንግዲህ ዳይመንዶ ደግሞ በጣም በቃ ሲነግራቸው ከውጭ ሀገር ከፈረንጅ ሀገር ነው የመጣው፣ በጣም የቤተሰብ የተከበረ ቤተሰብ ቤት ነው፣ በቃ በጣም ሀብታም ነው ብሎ ነግሯቸው እንግዲህ አደይ ከአገሯ የወጣችበት ምክንያት ታስታውሳላችሁ። ለማይሆን ሰው ለባላባት እድርሻለሁ እያሉ ትምህርቷን እዛ ሀገር እንዳትኖር አድርገው እንደሆነ በተደጋጋሚ ብዙ ጊዜ ብዙ መከራ በአባቷ ምክንያት እንደደረሰባት ታስታውሳላችሁ ማለት ነው። እና ይቅርታ እና በዛ ምክንያት ከስንት ብዙ ፈተና አይታ ከመጣችበት ከተማ ድረስ ሳይቀር ሰው ልከው እንግዲህ አደይን ለማስመለስ ሲሞክሩ እንደነበረ ብዙ ግፍና መከራ ሲያደርሱ እንደነበረ ታስታውሳላችሁ። ይህ ሁሉ ነገር የሆነው ለምንድን ነው? ልጃቸውን ለሀብታም በቃ ለሀብታም ድረው ራሳቸውም በልጃቸው ሀብታም መሆን ስለሚፈልጉ መክበር ስለሚፈልጉ በጣም ገንዘብ ወዳድ ስለሆኑ ይቅርታ እንደዛ ስለሆኑ እንግዲህ እምቢ ብላ እዛ ያለ ፍላጎቴ አላገባም፣ የማይሆነኝን ሰው አላገባም ብለው ብላ እንግዲህ እንደመጣች ወደ አዲስ አበባ መታ ወደ ከተማ መታ የቤት ሰራተኛ እንደሆነች ታስታውሳላችሁ አደይን። እና አሁን ግን በመጨረሻ አባትየውን ዳይመንድ እንደዛ ሲሞላው እንግዲህ አባትየው ያለውን ነገር ታስታውሳላችሁ። ለገንዘብ ብሎ ጓደኛቸውን የራሳቸውን ጓደኛ የዳይመንድን አባት እንዲሁም ደግሞ ያበበን አባትም እንግዲህ ያው ሙተዋል እነሱ፣ መሬታቸውን ግን እንደነጠቃቸው ዳይመንድም ደግሞ እዚህ መጥቶ ከተማ መጥቶ ስርቆት ተምሮ ብዙ በጣም ባለሀብት ልጅ እንደነበረ ታስታውሳላችሁ። ግን ደግሞ ዳይመንድ አሁን በቃኝ፣ ስርቆትም በቃኝ፣ በቃ የሌብነት ስራ እንግዲህ ታውቃላችሁ እንዴት እንደሚያስቸግር። እንግዲህ እየተሯሯጡ ከኪንጎ ጋር ሆነው እንግዲህ እየተሯሯጡ ቀኑ ሙሉ እንደሚውሉ ታስታውሳላችሁ። እና ያው አሁን ግን በቃኝ ብሎ በቃኝ፣ በቃ ገንዘቤን አስመልሼ እንደ መኖር ነው የምፈልገው፣ ስርቆት አልፈልግም ብሎ ስርቆት ለማቆም ተዘጋጅተው ከኪንጎ ጋር እንግዲህ እንደምታውቁት አሁን ግን ዳይመንዶ አደይም ደግሞ ዴቭን ና ቶሎ ድረስ ብላ እንደጠራችው ፍቅር የብርሃን ደግሞ የአደይ እህት ብርሃን ደግሞ ዴቭን አፈቀረችው። ዴቭ ደግሞ እንግዲህ ተመልሶ ወደ ገጠር ሲሄድ በዛ ሰዓት አደይ በተያዘች ሰዓት እንደሄደ ሄዶ ደግሞ እዛ ሲቆይ በቃ ባርኮቴን ነበር እንግዲህ ብርሃን የታመመች ጊዜ እንደሚያፈቅራት እንደምታገባው የምታውቀው እንግዲህ ብርሃን
ባርኮቴን ነበረ። እሱ ግን ዴቭን እሷ ግን አሁን የዴቭን የፍቅር ጥያቄ ተቀብላ ለቤተሰቦቿ እንዲያሳምንላት ነበር የላከችው ማለት ነው። አደይ ግን ደግሞ ብርሃን በዴቭ ፍቅር ተጠለፈች ማለት ነው። ለእናቷም ተናገረች። እናቷም ደግሞ አንዴ በጥፊ እንደመታቻት አይታችኋል ማለት ነው። አሁን ጭራሽ አላወቀችም ነበረ ፍቅር የአደይ ፍቅረኛ እንደሆነ ለማሳወቅም እንደመጣ አላወቀችም ነበር ማለት ነው። ብርሃን በእውነት ይሄ የአደይም ስህተት ነው፣ ግን ደግሞ በምን ልታስብ ትችላለች? እንግዲህ ዴብዬ እያለች እንግዲህ ዴቭ እንግዲህ በስመ አብ ሴቶች ሁሉ እንዴት እንደሚሞቱበት እያያችሁ ነው። ሁሉም ሴቶች ያዩት ሴቶች ሁሉ ዴቭን እንዴት እንደሚወዱት እንዴት እንደሚያፈቅሩት እያያችሁ እየተመለከታችሁ ነው። አሁን ግን የብርሃን መጨረሻ ምን ይሆን? እንግዲህ ሰምታለች። አባቷም ደግሞ እናትየዋን መጥቶ ተዘጋጅ ብሎ በቃ ለሰርግ ተዘጋጁ ሲል ዴቭ እና ዳይመንድ ደግሞ ሊሄዱ ሲሉ ለብርሃን ለእናትሽ ንገሪያት ብለው ትተዋት ሲመጡ በቃ እናትየዋ ደግሞ ምንድን ነው ያለው ዳይመንድና ዳዊት ምንድን ነው ብርሃን ትነግርሻለች ብለው ያሉኝ ምንድን ነው ብላ ስትጠይቃት ያው ደንግጣ ተንተባትባ ጸጥ ብላለች ማለት ነው። በሌላኛው በኩል ደግሞ ኪንጎና ቅምጥል ደግሞ እንግዲህ እንደምታውቁት ኪንጎና ቅምጥል በጣም ያው በፊት ቅምጥልና ያፈቅራትም ነበር። አሁን ግን የጦፈ ፍቅር ውስጥ ገብቷል ማለት ነው ኪንጎ። እሱ ደግሞ ምንም ነገር ቤሳቢስት የለውም። እሷ ደግሞ አብረን ከቤታችን ባባም ስለሞተ አብረኸኝ ከጎኔ እንድትሆን ፈልጋለሁ ትለዋለች። እሱ ደግሞ በጭራሽ እጄ ላይ ገንዘብ ሳይኖር ምንም ነገር ሳይኖረኝ አንቺ ቤት አልገባም እያላት ነው እንግዲህ ትክክል ነው እያለ ያለው። ቅምጥል ግን በፍቅር ታውራ ምኑም አልታያትም። ለጊዜው ኪንጎ አብሯት እንዲኖር ቤት ውስጥ አብሮ እንዲኖር ብቻ ነው የምትፈልገው። ፉኛ ፈንድተውም እንግዲህ አናደዋታል። እንግዲህ በዛ በኩል ደግሞ ለሊት ትረፍ ትሙት አይታወቅም ማለት ነው። እንግዲህ ዶክተሮቹን ማሳየት አልፈለጉም። ባሪያውም ደግሞ በጣም ቤኪ እንግዲህ ባቡሬ ያው በጣም ደነገጠ፣ ፍቅሩንም ሳይገልጽላት ሁልጊዜ የእውነት የለሊ ህመም ያስጨንቀው እንደነበረ በጣም በተደጋጋሚ እየነገራት ነበረ ማለት ነው። እሷ ደግሞ በጭራሽ ከምንም አልቆጠረችውም። ይህንን ህመሟን በጭራሽ ከምንም አልቆጠረችውም። ግን ሁልጊዜ እየጣላት በፊትም ደግሞ ታስታውሳላችሁ ሁልጊዜ እንደዚህ እንደሚያማት፣ ግን ይህን ህመም ከምንም አልቆጠረችውም። በተደጋጋሚ እየጣላት ነው፣ በተደጋጋሚ እየአመማት ነው። እሷ ግን ጸጥ ብለዋለች ማለት ነው በሽታዋን። ሌላኛው በኩል ደግሞ ፍቅርና የቤዛ ወንድም ደግሞ አፍቅሯት ወዷት እንግዲህ የዛኔ ከቤት ከእናቷ ቤት በቃ በዚህ በተንኮሏ በፍቅር ተንኮል ምክንያት ከእናቷ ቤት አልወጣው ብላ ለአንድ ቀን በጨለማ በእውነት አብሯት አድሮ መንገድ ላይ እንዳደሩ ከዛም በኋላ ደግሞ የዛኔ በፍቅር ተንኮሏን ምኗን ሳያውቅ ደግሞ በፍቅሯ ጠብ ብሏል ማለት ነው። የቤዛ ወንድም ደግሞ እንደምታውቁት ከቤዛ ጋር ተንኮለኞች፣ ሴረኞች በቃ ለገንዘብ ብለው ምን እንደሚያደርጉ የሰው ኩላሊት እስከ ማውጣት ደረጃ የሚደርሱ ሰው የሚያግቱ ናቸው ማለት ነው። ቤዛና ወንድሟ እንግዲህ አሁን ደግሞ ያው እንግዲህ አራጣ አበዳሪው የግድ ብሩን እያለ ሲነዘንዛቸው እንደ አጋጣሚ ደግሞ አበበየና ሚስቱ ማለት ነው መንገድ ላይ ቤዛን እንግዲህ የሰው ሰይጣን ቤዛን አግኝተዋታል ማለት ነው። ቤት ለመከራየት እንግዲህ የለሌንን ቤት አይተው እነሱ ደግሞ ያው አልተመቻቸውም። የለሊ ቤት በጣም ትልቅ ሆነባቸው ማለት ነው። የሌሊ ቤት ግን ደግሞ የቤዛን ቤት የቤዛን ቤተሰቦች ቤት ግን በጣም ወደዱት። የ3 ወር ቅድሚያ ስጡኝ እብላ እንግዲህ ቤዛ
ተንኮለኛዋ ቤዛ እንግዲህ የሶስት ወር ቤቱን ክራይ ቅድሚያ ሰጡኝ ብሩን ስለምፈልገው አለቻቸው ማለት ነው። እሱ ደግሞ አበበዬ ደግሞ የሶስት ወር ችግር የለውም እንዲያውም ካልሽ ዘና ብለን መኖር ነው የምንፈልገው የስድስት ወር እንስጥሽ ብለዋታል። ሄለንዬ ደግሞ ለምን አበበዬ እንዴት እንደዚህ ትላለህ? ምክንያቱም ቆያየን የሶስት ወር ይበቃል ብትለው ግን አበበዬ ችግር የለውም የስድስት ወር ከፍልሻለሁ ብሏታል። እንግዲህ አበበዬ ከአሜሪካ እንደመጣ ታስታውሳላችሁ። ብር አለው እንግዲህ ቤዛ ደግሞ እንግዲህ በወጥመዷ ውስጥ ልታስገባው ሀሳብ እያሰቡ ነው እንግዲህ ከወንድሟ ጋራ ሄለንዬ እንግዲህ ያው ማነው ቤዛ እንደዛ ቤዛ የዞረችው ሰው እንግዲህ ያው ብዙ ችግር መከራ ነው የሚደርስበት እንደምታውቁት። እና እንግዲህ ደግሞ ማነው ሄለንዬ እንግዲህ እሱ ይሁንሽ ምንም ማድረግ አይቻልም። እንግዲህ የቤዛ ሴራ ውስጥ እንዲሁ ሳታስቡት ገብታችኋል ማለት ነው። አበበዬ ደግሞ ያው እንግዲህ እሷ ሰው መስላ እነሱ ያው ሰው መስላቸው የእውነት ሰው መስላቸው ነበረ እንደዛ ያደረጉት። ግን ደግሞ ቤዛ ተንኮለን እንግዲህ ታውቃላችሁ። የቤዛ ወንድሟና እሷን በጣም ታውቃላችሁ። በሌላኛው በኩል ደግሞ እንግዲህ አሹና ፍቅር ደግሞ ጋርድ ይሆንልኝ እያለች የጋርድ እንዲሆንላት አብረው ሂደው እንግዲህ ትምህርት ቤት እንግዲህ የእሷ ትምህርቱን ካቆመችው በጣም ቆይታለች። ግን ትምህርት እያለች ሄዳ እንግዲህ መንገድ ላይ ደግሞ እሱ እየተከታተላት እንደነበረ የዛንን ቀንም ተጣልተው ተመለሱ። በክፍል 58 እንግዲህ ተጣልተው ተለያዩ። አሁን ደግሞ አሹዬ ደግሞ ድጋሚ የቤዛን ወንድም ቅጥቅጥ አድርጎ ቀጣቅጦ እንዳይሆን አድርጎ አሹ የሚዬ ልጅ እንግዲህ ለፍቅር ጋርድ ሆኖ እንግዲህ ከኋላዋ እየተከተለ ያው እንግዲህ ፍቅር ጠባቂ ሆኗል ማለት ነው። የአሹ መጨረሻ እንግዲህ ሮሚዬ ደግሞ እንግዲህ የአሹ በሮሚ ፍቅር በጣም እየተጎዳ እንደሆነ ምንም ሊገባት አልቻለም። ባለፈው እንዲያው አይኔን አይተሽ ገምች እስቲ ሲላት አይን ላይ ጉድፍ ገብቶ ነው ምን ሆንክ ብላ እንግዲህ ያው ምንም ማድረግ አይቻልም። አልነገራት እንግዲህ በምን ልታቅ ትችላለች ሮሚ። እሱ ግን በቃ ከመጀመሪያው ጀምሮ እንግዲህ ከገጠር ሲመጡ ከቀያቸው ሲመጡ ጀምሮ እንግዲህ በጣም ሲወዳት እንደነበረ ይናገራል ማለት ነው። እሷ ግን ምንም ሊገባት አልቻለም። እንግዲህ ነዴብም ከገጠር ተመልሰዋል ማለት ነው። ከገጠር ተመልሰው እንግዲህ በቃ የሌሊ ነገር መጨረሻ ምን ይሆን እንግዲህ። ይሄ በሽታ ደግሞ በጣም በተደጋጋሚ ነው እንትን ያላት እየጣላት ያለ እንግዲህ በሽታዋን እሷ ምንም ችላ እያለች ነው እንግዲህ እዚህ ደረጃ ላይ ወደቀችው። የፍቅርና የቤዛ ወንድም ምን ይገጥማቸው ይሆን? የመጨረሻው በጣም ነው የሚያሳዝነው ማለት ነው። እንግዲህ ፍቅርም ተንኮለኛ ናት፣ እነ ቤዛም ተንኮለኞች ናቸው ማለት ነው። ምክንያቱም አብረው በህብረት ሲሰሩ የነበሩ ሁለት መሰሪዎች ናቸው ማለት ነው። አሁን ግን አሹ ባልና በፍቅረኛሞች መካከል አትግባ ተብሏል ማለት ነው። አሹ እንግዲህ ያው እንግዲህ እንደምታውቁት ፍቅር ውሸታም ናት። ፍቅር አሁንም ቢሆን ደግሞ ዴብ ዝም ብለው መጡ የገጠሩ ጉዳይ አልጨረሱም ሲባል እንግዲህ ተስፋ አድርጋ ፈገግ ብላለች ማለት ነው። ፍቅር የተንኮለኛ የተንኮል ጥግ ናት ማለት ነው እንደምታውቋት ፍቅር። ከዚህ አንጻር ደግሞ አሁን ብርሃንን በዚህ ዴቭን ታፈቅረዋለች፣ ፍቅርን በዚህ ታፈቅረዋለች። ዴቭ እንግዲህ ከሁሉም አደይን መርጦ እንግዲህ ሚስት ሊያደርጋት በጣም ብዙ ደረጃ ላይ ደርሰው ግን አሁን ደግሞ እንግዲህ ብርሃን ደግሞ ጣልቃ ገብታለች ማለት ነው። ብርሃን ምን ታደርግ ይሆን መጨረሻዋ? ማለት እንግዲህ እህቷ ናት፣ ታላቅ እህቷ ናት። በጣም መልካም ነገሯን የምትመኝላት ናት። እህቷ እንድታገባ እህቷን እንድትወልድ የምትፈልግ እህት ናት። ግን አሁን ደግሞ
ሳይታሰብ በዴቭ ፍቅር ወደቀች። መጨረሻው ምን ይሆን? የብርሃን መጨረሻ ምን ይሆን? የናደይስ መጨረሻ የነዴቭ መጨረሻ ምን ይሆን? የእውነት የአደይና የዴቭ ፍቅር ግን በጣም ብዙ ነገር እየበዛ ብዙ ነገር እየገጠማቸው ነው እንግዲህ በፍቅራቸው ምክንያት እና መጨረሻቸውን እንግዲህ እሱ ይሆናቸው። ሌላኛውን ክፍል ይዤላችሁ እመጣለሁ። መልካም ቀን። ባይ ባይ።